እኔ ይኸውልህ እንግዲህ ስለ ራሴ ዛሬ ልናገር። 6 ልጆች አሉኝ ማሻአላ። የ6 ልጆች እናት ነኝ። የመጀመሪያ ልጄ የ23 ዓመት ልጅ ናት። ሁለተኛ ዓመት ካናዳ ውስጥ ሜዲካል የምትማር ናት። ሁለተኛ ልጄ ካሊፋ ዩኒቨርሲቲ ባዮ ኢንጂነሪንግ ተማሪ ናት። ሶስተኛ ልጄ ወንድ ነው። አሁን ግራጁዌት ያደርጋል 12ኛ ክፍል። ሙሉ ጤነኞች ናቸው። በጣም ስማርቶች ናቸው ማሻአላ ልለው ከምችለው በላይ። እኔ ቤተሰቦቼን አስቸግሬ ነው ያደግኩት። እነሱ ደግሞ እኔ የሚቆጣጠሩ ልጆቼ ናቸው። እነዚህ ሶስቶቹ ምላችሁ ማማ እዚህ ጋር ተሳስተሻል፣ ይሄ ጥሩ ነው፣ ይሄ መጥፎ ነው የሚሉኝ ልጆቼ ናቸው። ከዛ በኋላ በመሀል 2 ልጆች ሰጠ፣ አላህ ወሰደ ወደ ራሱ። 2 ወንዶች ነበሩ፣ አህመድ እና ራሽድ ይባላሉ። ከዛ ደግሞ 7ኛው ልጄ ማለት ነው ሴት ናት። እሷ ኦቲስቲክ ናት፣ ኦቲዝም ነች። የመጀመሪያውን 2 ዓመት ኖርማል ነበረች። ከዛ በኋላ ነው ይሄን ነገር እንዳላት ያወቅ ነው። መናገርም አትችልም ነበር። ያው የኦቲዝም እንትኖችን ሳይኖችን ታውቃላችሁ። በቃ በጣም በጣም ከባድ የመጀመሪያ ስለነበር በጣም ነበር የደነገጥኩት። ከተቀን ማልቀስ ምን ማለት ነበር። የዚህ ሀገር መንግስት ደግሞ አሁንም አላህ ይጨምርለት። እንዴት እንደሆነ ማመራረቁ ለነሱ ይጠፋኛል። በጣም ትብብር አድርገውልን ኦቲዝም ሴንተር ገባች። እነሱ በሚያደርጉት ትሪትመንት ዛሬ ልጄ የ4ኛ ክፍል ተማሪ ናት። በስነ ስርዓቱ ቢሆን የ6ኛ ክፍል ተማሪ መሆን ነበረባት። 2 ዓመት ብትቀንስም ዛሬ ልጄ ትናገራለች። ዝም በይ ብለን ነው የምናስቆማት። ማትናገረዋ አይኗ የሚንከራተተዋ ልጄ ዛሬ ታወራለች፣ ራሷን ማኔጅ ታደርጋለች። ኦልሞስት ጤነኛ ከሚባሉት ሆነ ጤነኛ ትምህርት ቤት እየተማረች ነው። ከሷ የሚቀጥለው ወንዱ ልጄ ደግሞ ምንድነው የሚባለው ADHD ነው ያለው። በጣም ከልክ በላይ ይፈጥናል። ከእድሜው በላይ ነው አስተሳሰቡ። ይሄ ከህመም የሚቆጠረው ባደጉት ሀገሮች አንጻር ነው እንጂ እኛ ሀገር ቢሆን ጎበዝ ልጅ ነበር የሚባለው። ቢሆንም ለራሳቸው ልዩ ሴንተር አላቸው። እዛ ትሪት ተደርጎ እሱም ወደ ጤነኞች ትምህርት ቤት ተላልፎ አሁን የ3ኛ ክፍል ተማሪ ነው። እንግሊዝኛ ብቻ ተናጋሪ ነው። አረብኛ ሲያወራ ባንጋሊ ነው የሚመስላችሁ፣ ይንተባተባል። በጣም ጂኒየስ ነው። በጣም ነው የሚገርማችሁ። የመጨረሻው ልጄ ብቻ ስቲል በሴንተር ውስጥ ይገኛል ትሪት እየተደረገ። አሁን ቃላቶችን ማውጣት ጀምሯል፣ ይናገራል። ትንሽ ያልኩትን ይደግምልኛል። ቢሆንም ይናፍቃል። እናት እማ መባልን ትናፍቃለች። የሆነ ነገር ፈልጎ ልጄ ሲያለቅስ ማየት ሳልረዳለት መቅረቴ ያመኛል። እንደ ሰው ብቻ እንዴት ልበላችሁ፣ እንደ ሰው ቢነግረኝ ቢያወራልኝ እንደ እድሜው አሁን በአሁኑ ሰዓት የ8 ዓመት ወደ 9 እየሄደ ነው። እንደ እድሜው ቢሮጥ ቢዘል ቢጫወት ኳስ ሲል ምን ሲል ባየው ደስ ይለኛል። ግን ስቲል ሐምድላህ ለሰጠኝ ነገር ሁሉ በጣም አመሰግነዋለሁ። መቋቋም በምችልበት መንገድ በዚህ ፖዚሽንም ስላስቀመጠኝ አመሰግነዋለሁ። የመጀመሪያዎቹ ልጆቼን አስብና እነዚህን ሳይ ጽናናለሁ። ነገም ደግሞ እነሱ የደረሱበት እንደሚደርሱልኝ አምናለሁ። ይሄን የሰጠኝ ምናልባት የራሱ ብቻ ሊያደርገኝ ስለፈለገ። አንዳንዴ ሁሉ ነገራችን በጣም ሲሞላ የፈጠረንን እንረሳለን። ግን የሆነ ነገር ሲኖረን እኔ ከጎዶሎ አልቆጥራቸውም ልጆቼ፣ በእነሱ ነው ሙሉ የሆንኩት። ከጎዶሎ ሳይሆን የምቆጥራቸው አላህ የራሱ ብቻ ሊያደርገኝ ስለፈለገ ልጆቼን እያሰብኩ ከእሱ ጋር ቢዚ እንደሆን ስለፈለገ የሰጠኝ ነገር ነው። ደስተኛ ነኝ። ማለሽ ሙኒትዬ ደስተኛ መሆንሽ ነው ዋናው ነገር። ፈጣሪ ይመስገን። ስለ ሁሉ ነገር ፈጣሪን እናመስግን። ግድ የለም መሀን የሆኑ ብዙ እህቶቻችን አሉ፣ ልጅ የነሳቸው ብዙ አሉ። ግን አንቺ ሰጥቶሽ እግዚአብሔር ይመስገን አሁን እዚህ ደረጃ። አንቺ ደግሞ ትልቅ ሰው ነሽ። አንቺ በጣም ያኔ ርቀት ነው የምታስቢው እና ከዚህ አንጻር እግዚአብሔርን ወይም ደግሞ አላህን በጣም አመስግኝ ነው የምልሽ። በእውነት እውነቴን ነው የምልሽ። አልሐምዱሊላህ ማለት ነው። አዎ አልሐምዱሊላህ ነው። አለቅልሽ ገባሽ?
እና በእውነት ከነገርሽን ታሪክ አንጻር ያን የተሰጠች እግዚአብሔርም ወሁን አላህ የሰጠሽን ልጆችሽን እግዚአብሔር መስገን አመስግኝ። በቃ ደስተኛ ሁኚ። በእውነት ምንም ይሁን ምንም ልጅ ነው። ገብቶሻል አይደለ? በቃ ካላስ ከዚህ አንጻር በእውነት ሙኒት አንቺ ጠንካራ ሴት ነሽ። በእውነት በዚህ ጥንካሬሽ እንድትቀጥይ ነው የምፈልግሽ። የአንቺን ጥንካሬ ደግሞ ብቻ አይደለም፣ ከአንቺ ጥንካሬ አልፈሽ እኮ ለሌሎችም ደግሞ ጥንካሬ ሆነሻል እኮ አንቺ። ገብቶሻል አይደለ? ከዚህ አንጻር ደግሞ አንቺን የምለካሽ እንደ ትንሽ ወይም ደግሞ ወይ ዝቅ ምናምን አይደለም። እግዚአብሔር ይመስገን። በእውነት አላህን አመስግኝ። በእውነት አብሽ በነገራችን ላይ ማለት ነው ማሚ ብዙዎቹ እዚህ ነው የሚያውቋት በሚዲያ ማለት ነው። ሚዲያ ሳትወጣ በጣም ብዙዎች ከኔ ጀምሮ ነው ብዙ ሰዎች የምትረዳ ለብዙዎች የደረሰች እዚህ ጋር ሚዲያ ላይ እንዲወራላት ስላልፈለገች ስለማትፈልግ በድብቅ የምታደርጋቸው ነገሮች ኪዳነ ምሕረትን ነው የምልክ። በቃ ብዙዎች እንደርሳለች። ይሄ ብዙዎች ማለት ነው። ለብዙዎች ደግሞ መከታ ሆናለች። አሁን ነው ቲክቶክ ላይ መታ እንደማ በውስጥ ብዙዎችን ብርታት ሆናለች። ለዛም ነው እግዚአብሔር ደግሞ ለውጡን የልጇን ለውጥ አይተዋለች። ደግነቷ ነው መልካምነቷ ነው ደግሞ ይህን ያደረጋት። ማርያምን እንደ እናት ነው ለሁሉም ሰው ብትንሰፈሰፈው፣ ለሁሉም ሰው ማለት ነው። ስራ ላይ ነበረች። አሁን እንኳን ስደውልለት ደንግጣ እንዴት እንትን እንዳለች ማለት ነው። እና ገና አንቺ ማሚ ልጅሽ የምትፈልጊው በላይ ደግሞ ወደድሰው ታያቸዋለሽ። የምትፈልጊው ነገር ላይ ማለት ነው። አንቺ ከልብሽ ነሽ ማስመሰል ምናምን አታውቅም። ገብርኤል ፊት ለፊት ናት፣ በቃ ፊት ለፊት እና ማሚ አንቺ ለቅሶ አይገባሽም። እድለኛ ነሽ። የልጆችን ለውጥ ደግሞ እያየሹ ነው ቀን በቀን እና አብርሽዬ በደንብ ወቃት። እሺ በጣም አወኳት እኮ በእውነት አብዲ እንዴት ነህ? ብዙዎች ልጅ ያጡ አሉ። ግን እስኪ ከታች ሙልዬም ብትሆን ልትረሳ የማይገባት ሰው ናት። የስንት ልጆች እናት ናት። የስንት ልጆቹ በሙሉ የተጣሉ ሽንት ቤት እንዳለችው ቅድም ሰምታችኋል። እሳት፣ ጅብ በዛ ላይ ጤነኛ ልጅ የራሳችንን እንኳን የታመመ ልጅ ማሳደግ እንዴት ከባድ እንደሆነ ያሳደገች እናት ታውቃለች። ጎዶሎ ነገር ያለውን የራስን ልጅ ማሳደግ እንኳን የቀን የሌሊት ህመም ነው። እንኳን የሰውን ልጅ እንኳን ወድቆ የተገኘ ማን ይሁን ምን ይሁን የማይታወቅ ልጅ አንስቶ ማሳደግ ሙሉዬ የተለየ ስጦታ ሲፈጥረን እያንዳንዳችን ስራ አለ። ለሰበብ ነው የሚፈጥረን። እሱን ለማክበር ለእሱ ባርነት ከመፈጠራችን አልፎ የተለየ ስጦታ አለን እያንዳንዳችን። ሙሉዬ ደግሞ የተሰጠሽ ስጦታ የተለየ ነው። ሰው የጣለውን ነገር አንስቶ ያውም የተበላሸን ነገር ልብስ እንኳን ወድቆ ብናገኝ ከተበላሸ እኛም እንጥለዋለን። እንኳንስ ከኛ ጉልበታችንን፣ ገንዘባችንን፣ ጊዜያችንን የሚፈልግ ሰው የተባለውን ነፍስ አንስቶ ለዚህ ማብቃት ማለት ቀላል አይደለም። ይሄ ስጦታሽ የተለየ ስጦታ የሰጠሽ ሰው ነሽ። እኔ ስላመነብሽ እኮ ነው፣ ስለምትችይ ነው። ማሻላ ጤነኛ ልጅ ነው አንቺ ያለሽ። እኔ የታመሙ ልጆችን ሳሳድግ ደስተኛ ሆኜ አላህን አመስግኜ ነው የማሳድገው። ጉልበቴን፣ እውቀቴን፣ ጊዜን፣ ሁሉ ነገሬን ያመቻቸው ለዚህ ነገር እንዲውል ያደረገው አቅሜን ስላየ ነው፣ ስለመዘነው ነው። እሱ ብቁ ነሽ ስላለ ነው እንደዚህ አይነት ልጆች የሰጠኝ እንጂ አቅሜ የማይችል ቢሆን ኖሮ ለዚህ አመቻችቶ ባይፈጥረኝ ኖሮ እንዲህ አይነት ልጆች አይሰጠኝም። ለነገ ያዘጋጀልኝን ስለሚያውቅ ነው። ልጆችሽ የሆነ ሌላ ነገር ያለባቸው ናቸው። እኔ ይኸውልህ እንግዲህ ስለ ራሴ ዛሬ ልናገር። 6 ልጆች አሉ። ማሻላ ማለት ሁላችንም ያው ተስፋ የቆረጥንበት ነገር ነው እና ሙኒትን እንዴት ወደዛ እንደ ጣላት እራሱ አናውቅም። እና እስከ መጨረሻ በቃ እኔ ክትትሌ በእግር ይቆማል እንዴ እንዲህ መሄድ ይችላል። በቃ አስቡ፣ ጅብ ሰውን እንዲህ ዝልዝል አድርጎ ሙሉ እግር፣ ሁለቱም እግር ነው እና በቃ አለውልህ ነው ያለችው። የመጨረሻ አቅሟን ተጠቅማ ነው ልጅ ያቆመችው እና እኛ ወደ ሚዲያም አላመጣም እና ሙኒዬ
እኔ አላቅም። እናታችን ማሚ አንስ ለእኔ እዚህ ጋር ባለውለታ የምትሆኑ ሰዎች አልሐምዱሊላህ የምትሉ እግዚአብሔር ይመስገን የምትሉ ሰዎች ለእኔ ባለውለታዬ ናችሁ። በሆነው ነገር ሊመሰገን የሚገባው እሱ ነው። ያስቻለኝም የሰጠኝም እሱ ነው። እናንተ ደግሞ ጉልበቶቼ ሞራሎቼ ናችሁ። የትኛው ልጅ አይተሽዋል እንዴ? ህፃኑ ልጅ ነው ሙልዬ ጋ የነበረው በጉልበቱ የሚሄድ በዳሌ የተቃጠለውን ነው አንቺ የምታውቂው። እኔ ጅብ የበላውን እኔ ቤት ስታሳይ የነበረው እሱ ይሆናል። ግን እሳት የበላው ነው። እሳት ቤት ውስጥ እኮ ብዙ ልጆች አሉ። ልጆችን ስትቀበል እኔ ጋር ነበርሽ አይደለ ማሚ? ሁለት ልጆች ባይዘወይ ሙኒት ያም ሆነ ይህ እኮ ያኔ እናትነትና ደግሞ ልጅነት ደግሞ ከዛ ባለፈ ደግሞ እንደዚህ አይነት ነገር ተከስቶ እኛ እንደምናስበው አይደለም፣ እዚህ ሚዲያ ላይ እንደምናወራው አይደለም። መቼም አሁን ላይ በእግሩ መሄድ ቻለ የሚለው ነገር በእውነት ሁላችሁም ከምንም በላይ ሙኒትም ብትሆኚ ወላ እናቷም ፈጣሪ አምላክ ክብሩን ይውሰድ ነው የምንለው። ለምን ከኛ የሆነ ነገር የለም እውነት ለመናገር። ስለዚህ ፈጣሪ አምላክ ለዚህ ላበቃው በጣም ከልብ ነው የምናመሰግነው። እውነቴን ነው የምላችሁ፣ እኛ ደስተኛ ነን። በጣም ሰፕራይዝ ነው የሆንኩት። አሁን ልጨምርላችሁ። እሺ ተጨማሪ ያው ሁሉም የሚያውቃት ይመስለኛል ምህረትን እግር የላትም ነበር እና እሷ እናት ወልዳት መጀመሪያ እንደተወለደች እሳት ውስጥ ነው የከተተቻት። ከዛም በኋላ ደግሞ ታክማ ሌላ እኔ ሳላይ አሞኝ ነው እንዲህ የተደረገው ብላ ስትል እናትየዋ አሳክመን ከጨረስን በኋላ ቤት ተከራይተን ካስቀመጥንበት በሶስተኛው ቀን ሽንት ቤት ጨመረቻት። ያቺ ልጅ እግር አልነበራትም። ሙኒት ሳውራት ምንድን ነው ምን ልታደርጊ ነው አለችኝ። አይ የሆነ ነገር ላደርግ ነው እና ላሳክም ነው ስል በፍጹም እንዳትሞክሪው አለችኝ። እናሳክማታለን አለችኝ። በሞራል ተነሳስተን እሷም አግዛን እግዚአብሔርም ተጨምሮበት እሷም ፕላስቲክ ሰርጀሪ ተደርጎ ቆማ እንድትሄድ ያው ሁሉን ነገር አጠናቀናል። ስለዚህ ብዙ አልተነገረላትም ሙኒት ብዙ ነገር በቃ እውነት ነው። ሙኒት ከዛሬ ጀምሮ ንጉስ የሚነገርለት አምላክ እሱ ይነገርለት። ሁል ጊዜ እሱ ይመስገን ባለው ነገር። አንቺን ብትሆኚ ተስፋ ሳትቆርጪ ከዛ ሲጥሉ እየሰበሰብሽ አሳድገሽ